የፍቅር ፕሮፌሰር በላይ ተፈራ ክብረት በአዲስ አበባ ዩኒቨርሲቲ የስነ ትምህርት ባህሪ ጥናት ኮሌጅ ሳይኮሎጂ ትምህርት ቤት ፕሮፌሰር ናቸው። ፕሮፌሰር በላይ ተፈራ እንደሚታወቀው በርካታ የምርምር ጽሁፎችን ለንባብ ያበቁ የታተመላቸው ናቸው። በዩኒቨርሲቲ ውስጥም ጥልቅ የሆነ ጥናቶችንና የምርምርና የማስተማር ስራዎችን በመስራት ለረጅም ጊዜ የቆዩ ምሁር ናቸው። በቅድሚያ እሳቸው ለዚህ ፕሮግራም ፈቃደኝነታቸውን ስላሳዩልኝ ልባዊ ምስጋናዬን አቀርባለሁ። በጣም አመሰግናለሁ ቅጣው ስለጋበዝከኝ። ያለኝን ልምድ ተሞክሮ ሼር እንዳረግ ለኔ እንደ ትልቅ እድል ቆጥረዋለሁ። አመሰግናለሁኝ። የፍቅር እንደሚታወቀው ተክል እንኳ ለማደግ እንክብካቤ ይፈልጋል። የሰው ልጅ ደግሞ ከዛ የበለጠ ብዙ ነገር ሆኖ እንዲያድግ ስለምንፈልግ የልጅ አስተዳደግ በርካታ ተግባራትን የሚይዝ ነውና እንደው አጠር አድርገው በዚህ ለማቅረብ በመጀመሪያ ስለ ልጅ አስተዳደግ ስናወራ ልጆችን ወዴት ነው የምናሳድጋቸው? ዓላማ አለበት። ማደግ ወደሚገባቸው አግባብ እንዲያድጉ የምንሰራውን ስራ ያመላክታል፣ የምንከተለው ስልትም ያመላክታልና ዘርፈ ብዙ ነገሮች ውስጡ አሉ። ዓላማ አኳያ ልጅ አስተዳደግ ማለት ልጆች መድረስ ወደሚገባቸው እንዲደርሱ መድረስ ወደሚገባቸው ሁኔታ እንዲደርሱ እኛ ወደምንፈልገው ቦታ እንዲደርሱ አይደለም። አሁን ዓላማ ልጅ ስናሳድግ በመጀመሪያ ደረጃ ዓላማችን ብዙ ጊዜ ወላጆች እነሱ ፈልገው ሳይደርሱበት የቀረ ለምሳሌ የተንጠለጠለ ዕቃ ቢኖር ዱላ አንስተን ያንን ዕቃ ለማውረድ እንሞክራለን። ልጆችም ጋር ብዙ የምንመኘው የምንፈልገው ነገር ኖሮ ልጆችን እንደ ዱላ የምንፈልግበት ቦታ ለመድረስ የሚጠቀሙ ወላጆች አሉ። በልጅ አስተዳደግ ሂደት ዓላማው መሆን ያለበት ልጆቹ በተፈጥሮም እግዚአብሔር ወደ ሰጣቸው ጸጋ እንዲያድጉ፣ ፍሬያማ እንዲሆኑ፣ ጤናማ እንዲሆኑ፣ ውጤታማ እንዲሆኑ ወደዛ መርዳት ነው። ልጆች ዓላማው ጋር ትንሽ ብዙ ጊዜ ግልጽነት ያስፈልጋል። በእኛ ማህበረሰብ የልጆች አስተዳደግ ዓላማን እኛ ወደምንፈልገው የመውሰድ ከፊት ሆኖ ልጆችን የመጎተት ልጆቹ ላይ ተጽዕኖ የማድረግ ነገር ይታያል። ነገር ግን መሆን ያለበት ልጆቹ መድረስ ወደሚገባቸው ከኋላ ሆኖ ልጆችን እየገፉ እያበረታቱ ወደዛ ቦታ እንዲደርሱ ማድረግ ነው። ልጆች መሆን የሚገባቸው እንዴት እናውቃለን? ምናልባት የሚነሳ ጥያቄ ሊሆን ይችላል። ልጆቹን መመልከት ነው። ልጆች የሚከውኗቸውን ነገሮች ማጤን፣ መመልከት፣ ተሰጥኦአቸው ምን ሊሆን እንደሚችል ማወቅ ይቻላል እና በተቻለ መጠን ልጆች ላይ ተጽዕኖ ሳናደር እነሱ ሊሆን ወደሚችሉት ነገር እየገፉ መውሰድ አንዱ የልጅ አስተዳደግ እንግዲህ እዚህ ጋር ነው፣ ከዓላማው አኳያ ማለት ነው። ሌላው ወደዛ እንዲሄዱ ልጅ አስተዳደግ ማለት በርካታ ስራዎችን መስራት ማለት ነው። ልጅ አስተዳደግ ልጁን መመገብ ብቻ አይደለም። ብዙ ወላጆች ልጁን ወስደው ትምህርት ቤት ያስገባሉ፣ ያለብሳሉ፣ ይመግባሉ። ልጅ አስተዳደግ ያንን አድርጎ መውሰድ አይደለም። እነዚህ ነገሮች አስፈላጊ ናቸው። ነገር ግን የልጅ አስተዳደግ ይሄ ብቻ አይደለም። የልጅ አስተዳደግ የልጁን ሁለንተናዊ ማንነት ማበልጸግ ማለት ነው። ልጁ ትምህርት ይፈልጋል፣ ልጁ ምግብ ይፈልጋል። ነገር ግን ሌላ በርካታ የሆነ ወላጅ እንዲረዳው የሚፈልግበት ኤሪያ ልጁ ፍቅር ይፈልጋል። በመጀመሪያ ደረጃ እንደውም ልጆች የሚፈልጉት ትምህርትም ባንሰጣቸው ምግብም ባንሰጣቸው ፍቅር አግኝተው የሚያድጉ ልጆች ብዙ አዎንታዊ የሆነ ባህሪ ያጎለብታሉና ልጆችን ሁለንተናዊ በሆነ እገዛ በማድረግ መድረስ ወደሚገባቸው ነገር መድረስም ማለት ነው። ቀለም መስጠት ብቻ አይደለም፣ ምግብ መመገብ ብቻ አይደለም፣ ፍቅር መስጠት አለ። ማህበራዊ መስተጋበራቸው የተስተካከለ እንዲሆን ማድረግ አለ። አእምሯቸው እንዲበለጽግ ማድረግ አለ። በርካታ ነገሮችን ነው ልጅ አስተዳደግ የሚይዘው። ሰፊ ነው ያልኩት ቅድም ለዚህ ነው። ከምንከውናቸው ተግባራት አኳያም ይሄ ነው ማለት ነው ልጅ አስተዳደግ። ሌላው ደግሞ ስልቶች ደግሞ አሉ። በቋሚነት ከልጆቹ ጋር የምንፈጥረው መስተጋብር አለ፣ የምንከተልበት ስልት አለ። ምግብ የምንመግበው፣ ፍቅር የምናሳየው፣ ምንም አይነት እርዳታ የምናደርግበት በእኛነታችን ላይ የተንተራሰ ልጆች የምንከባከብበት ስልት አለ። ያንንም ስልት ያመላክታል። አንዳንድ ወላጅ በጣም ጠበቅ ያለ፣ አንዳንዶች ጨቋኝ ይሉታል፣ ጠበቅ ያለ ልጆችን ብዙ የማፈናፍን አይነት ያስተዳደግ በተለይ በሀገራችን በስፋት የሚታይ ነው። ይሄ እንደዚህ አይነት አለ። ሌላው ደግሞ ሊትል ቢት ዴሞክራቲክ የሆነ ለልጆችም ድምፅ የሚሰጥ ልጆችን አሳታፊ የሆነ ልጆችን የማገዝ ላይ የተንተራሰም አለ። ሶስተኛው ምናልባት ልለው የሚችለው ደግሞ ለቀቅ ያለ ልጆች እንደፈለገ እንዲሆኑ እንዳሻህም የሚል ልጆችን የማሞላቀቅም አይነት ፐርሚሲቭ የምንለው አለ። የመጨረሻው ደግሞ ልጆቹን የመተው ነው፣ እስከ መኖራቸው ድረስ የመዘንጋት ማለት ነው። ልጆችን የትገባ ዞሮ ያለ ማየት፣ ይሄ ኔግሊጀንት የመሆን እና እንዲህ አይነቶች አሉ። ስለዚህ ስለ ልጅ አስተዳደግ ስናወራ
የምንከተልበትንም የልጅ አስተዳደግ ስልት እሱንም የሚይዝ ነው የሚሆነውና በአጠቃላይ የልጅ አስተዳደግ ማለት ለልጆች የተለያየ እገዛ በማድረግ በማስተማር በመምከር ለልጆች የሚያስፈልጋቸውን ሁለንተናዊ እገዛ በማድረግ ማደግ ወደሚገባቸው እኛ ወደምንፈልገው ሳይሆን ማደግ ወደሚገባቸው ፍሬያማ፣ ጤናማ፣ ስኬታማ ዜጋ መሆን ወደሚችሉበት አቅጣጫ ልጆችን መምራት ማለት ነው። እንግዲህ በጥቅሉ የፍቅር ቤት ትልቁ ጉዳይ ለልጆቹ ምንናገር ምንንከልክል ሳይሆን ልጆቹን የምንናገርበት መንገድ ነው ወሳኙ ነገር። ምንም ነገር ብንናገር ምንም ነገር ብናደርግ የምናደርግበት የምንናገርበት መንገዱ ነው እንጂ እኔ ጉዳዩ መናገሩ ወይም ያለ መናገሩ አይደለም። እንደውም ምንድነው የሚሆነው መሰለህ? እኛ ይሄ ጥሩ ነገር አይደለም፣ ይሄ መስማት የለባቸውም ብለን እየከለከል ወይም ሚስጥር እያደረግን እነሱ እንዳይሰሙት እያደረግን ልናሳድግ እንችላለን። ግን ተፈጥሮ ደግሞ ህይወት እንደዚህ አይደለችም እኮ። የእናትና የአባት ግጭት እንዳያዩ ማድረግ ትችላለህ፣ ግን ደጅ ያዩታል እኮ። እናትና አባት መጋጨታቸውን እነሱ ርቀው ተከራክ ልጆቹ በማይሰቡበት ሁኔታ ይባላል። ነገር ግን እኮ ይሄንን እኛ እንሸፍነው እንጂ ከምናደርገው ነገር ደግሞ ይረዳል እኮ። ኩርፊያችንን ያያሉ። እንደውም የበለጠ የሚገለጠው የባልና የሚስት ግንኙነት በሚታዩ ነገሮች ይገለጣል። እኔ ብዙም ያስጨንቅ አይመስለኝም እሱ። እኔ የምደግፈው እንደውም ልጆች ይሄንን ነገር ማየት አለባቸው ነው። ይልቅ ወላጆች መጠንቀቅ ያለባቸው ሊጣሉ ይችላሉ። ተፈጥሯዊ ነው መጣላት። በተለያየ ምክንያት ግጭት ሊኖር ይችላል። ነገር ግን ያንን ግጭት በፈለገም መንገድ ይግለጹት፣ ኋላ ላይ ግን ቁጭ ብለው ተነጋግረው ሊፈቱት ይገባል፣ ሊዋቀሱም ይገባሉ። ይሄ አሁን ልጆችን ያስተምራል ነው። ስለዚህ መድኃኒት ጭምራውን ከልጆቹ አርቃችሁ አስቀምጡት ትላለ። የተደበቀ ነገር ልጆች ላይ ፍላጎትን ይጭራልና ፈልገው ያገኙታል ነው። ልጆቹ ኃላፊነት እንዲወስዱ፣ ልጆች እንዲያውቁት፣ ልጆቹ ያን ነገር እንዲመለከቱት ማድረግ ነው ለኔ ጥሩ እንትና ይሄ ይከልከል ያ ይከልከል ውስጥ እኔ መግባት ትክክል ነው ብዬ አላስብም። ይልቅ ልጆቹ ያን ነገር እንዴት ነው መያዝ ያለባቸው፣ ልጆቹ ያንን ነገር እንዴት ነው መረዳት ያለባቸው። መጨቃጨቅ፣ መጣላት የኑሮ አንዱ አካል አድርገው መያዝ አለባቸው። ስለዚህ አይፈሩትም፣ ይዘጋጁለታል። አይቀሬ ነገር እኮ ነው አይደል? በህይወት አይቀሬ ከሆኑ ነገሮች ጥልና ግጭት ነው። ስለዚህ አይቀሬ ለሆነው ነገር በሚገባ ሁኔታ እንዲዘጋጁ፣ እንደውም ቢቻል ጥልን ጭምር እየፈጠሩ ግን በጥሩ ሁኔታ እየፈቱት ለልጆቹ ቢያስተምሩት ጥሩ ነው። ቤት ዋናው ትምህርት ቤት ስለሆነ ስለዚህ እኔ ክልከላው ላይ አይጠቅምም። እሱ እንደውም የበለጠ እንዲፈልጉት ነው የሚያደርገው ብዬ ነው ማስበው። በነገራችን ላይ ልጆች እንደምንገምተው አቅም የሌላቸው አይደሉም። መፍትሄ ሁሉ ያመጣሉ። ለምሳሌ ልጅህን አንተ ችግርን ይዘህ ወደ ልጅህ ብትቀርብና ምን ትለኛለህ ብትለው ምን ታስተምረዋለህ መሰለህ? ችግር ሲኖረው ይመጣል እሱም ወደ አንተ። ይሄ በነፃ መወያየትን፣ መረዳዳትን፣ የልጁን ችሎታም ደግሞ የበለጠ እንዲያብብ መርዳትን ዘርፈ ብዙ ጠቀሜታ አለው ነው። የፍቅር ቤት ጥሩ ምክር ልትነግራቸው ትችላለህ። ጥሩ ትምህርት ብለህ ጦርነቱ ለአንተ ነው። ተግባራዊ የሚያደርጉት የሚወስዱት ለልጆች ላይ ከፍተኛ ተጽዕኖ የሚፈጥረው የምታሳየው ባህሪ ነው። ስለዚህ የይቅርታ ሰው እንዲሆኑ የምትፈልግ ከሆነ አንተ የይቅርታ ሰው መሆን አለብህ። ሱሰኛ እንዳይሆኑ ከፈለግ አንተ ሱሰኛ መሆን የለብህም። አይሆንም። ስብከትና ባህሪ ተለያይቶ አይሆንም። ቤት ላይ ጥንቃቄ የሚያስፈልገው እሱ ነው። ሰው በጣም የሚጠነቀቀው መስሪያ ቤት ነው። ባለቃው ፊት ጥሩ ሆኖ ለመታየት ከጓደኞቹ ጋር ተጠንቆ ነው የሚናገረው። ህግ አክባሪ ነው። በጣም ትጠነቀቃለህ። ቤታችንን የምንወደው ምንድነው? ይሄ ሆም ስዊት ሆም እንለለ ነፃነት የሚኖረን እንደፈለግን የምንሆንበት ስለሆነ ነው። ግን ትክክል አይደለም። የበለጠ ጥንቃቄ የሚያስፈልገው ትልቅ ፖለቲካ የሚያስፈልገው ቤት ውስጥ ነው። ትልቅ ዲፕሎማሲ የሚያስፈልገው ቤት ውስጥ ነው። እያንዳንዷ የምትናገራትን እያሰብክ መናገር አለብህ። የምትበላውን የምትናገረውን አሉባልታህን ጭምር መጠንቀቅ አለብህ። ልጆቹ እንዳለ ይወስዳሉ ማለት ይችላለሁ። የምታረገውን ነገር እንዳለ ነው የሚከተሉት፣ የሚወስዱት ነው። ስለዚህ ይቅርታ የማታረግ ሆነህ ልጆቹን ይቅርታ ሰዎች እንዲሆኑ መጠበቅ ትክክለኛ አይሆንም፣ ተግባራዊም አይሆንም። ስለዚህ ልጆቹ እንዲሆኑ የምንፈልጋቸውን ነገሮች ሆኖ መታየት የግድ ነው የሚሆነው። ይሄ ዝም ብሎ ለማለት የሚባል አይደለም። ምርምሮች የሚያሳዩት ይሄ ሞዴሊንግ የምንለው እንትን አለ። ልጆች በዛ ሁኔታ ነው ወደምንፈልገው አቅጣጫ እየሆን ነው ለነሱ የምናሳየው። ይሄ ባህሪ እንኳን ላይኖርህ ይችላል እኮ ለልጆቹ ስትል። በነገራችን ላይ ወላጅ መሆን
ለእድገታችን አንዱ ጸጋ ነው። ልጆችን ወልደን አሳድገን የልጆች ባለልጅ ከመሆን ባሻገር ወላጅ መሆን ስብዕናህ የሚያድግበት የምትገራበት እያደክ የምትሄድበት እንትን ነው። እግዚአብሔር ስላለ ብቻ አይደለም ወላጅ ምን ሆኖ ይጠቅመናል። በቃ ወላጅ መሆን ልክ ትምህርት ቤት ገብተህ እንደምትማር ጥሩ ልብ ያለ ከሆነ ጥሩ ትምህርት ቤት ነው ወላጅነት እና ሆኖ መታየት ነው የምለው እኔ። እንዲሆኑ የሚፈልጉትን ነገር ማድረግ አለብን። በነገራችን ላይ የእኛ ተረቶች ፍልስፍና አላቸው ውስጡና የሚገርም እውነትም አለባቸው። ጥሩ ነገር ነው ኮት ያደረጉት። ትንሽ ልዩነት የሚኖረኝ እናቷን አይተህ ልጅቱን አግባ ድሮ ይሰራ ነበረ። ምክንያቱም ልጆችን የሚያሳድግ ወላጅ ብቻ በነበረበት ጊዜ በእርግጥም እናቷን አይተህ ልጅቱ እናቷን ነው የምትሆነው። አሁን ዓለም ሰፋች። አየህ፣ ልጆች የማሳደግ ሂደት ውስጥ ሶሻል ሚዲያ ይገባል፣ ሜንስትሪም ሚዲያ ይገባል፣ ትምህርት ቤት ይገባል፣ የሃይማኖት ተቋም ይገባል። ስለዚህ እናቷን አይተህ ልጅህን አገባ ኪሳራም ሊያመጣ ይችላል። ሐሳቡን ግን ገዢ ሐሳብ ነው ማለት አንተ የምታደርገው ልጆች ይሆናሉ ነው። በጥንቃቄ ልጆች እንዲሆኑ የምንፈልገውን ነገር እየሆን እያሳየን መልካም የምንለውን ነገር ማለት ነው። መልካም ምንድን ነው? እሱም ላይ ጥንቃቄ ያስፈልገዋል። እንዲሆኑ የሚፈልጉትን ነገር በተግባር እያሳየን ነው። ልጅን በተግባር ነው የምናሳድግ። ልጅን በምክር አናሳድግም። አትምከሩ ልጆቻችሁን። እንደውም የእኔ ልጅ ምክር አልፈልግም ሁሉ ይላልና አይወዱም ልጆች ምክር። እውነትም ነው። እኔ ሳስበው ማሳየት ነው መሆን ያለብህ። አንደኛ ማነህ አንተ? የት ደርሰህ ነው የምትመክረው? ስትመክረው አንተን ይመለከታልና ምክሮችና እኛ የምንጋጭ ሊሆን ይችላሉ። ልጆች በጣም ክሪቲካል ናቸው። በነገራችን ላይ እንደምናስበው አይደሉም። አንተ ማን ሆነህ ትመክረኛለህ? እሱ ነው። ሁለተኛ አንተ ያላረከውን ከሌላ እንዴት ትጠብቃለህ? የማይቻልስ ነገር ቢሆን ነው ድርጊታችን ቢመክር። የፍቅር ቤት ለስልክ አጠቃቀምና ለኢንተርኔት ብቻ ሳይሆን ቤተሰብ እንደፈለግን የምንሆንበት ጣራና ግድግዳው የኛ ስለሆነ እንደፈለግን የምንሆንበት ቦታ አይደለም። ያ ለብዙ ብልሽቶች መንስኤ ነው የሚሆነው። ቤተሰብ ወይም ይሄ የምንወደው ቤታችን በሕግና በደንብ የታጠረ መሆን አለበት ነው። እንደፈለገ የማንሆንበት ለሁሉም ነገር ሕጎች መኖር አለባቸው። በዛ ሕግ እየተዳደርን ዜጋ ደግሞ በአገሪቱ ሕግ ሊገዛም የሚችለው በዛ ነው። ወደ ኢንተርኔቱና ወደ ልመለስና ምንድነው ማድረግ ያለብን? አትንክ በርካታ ጥያቄዎች ይነሳሉ። ይህ በተደጋጋሚ የሚነሳ ነገር ነው። በመጀመሪያ ደረጃ ስልክና ኢንተርኔት አይቀሬ ነገር ነው። አሁንም ከማይቀር ነገር ጋር ግብግብ መግባት ውስጥ አስፈላጊ አይደለም። የሚጎዳም ሊሆን ይችላል። እንዴት ነው ይሄን አይቀሬ የሆነ ነገር ማኔጅ ማድረግ ያለብን የምንለው ጉዳይ ነው ትልቁ ጉዳይ። ስለዚህ በመጀመሪያ ደረጃ ሕግን ልናዘጋጅለት ይገባል። ያን ሕግ ደግሞ ወላጅም ማክበር አለበት፣ ልጆችም ያከብራሉ ነው። ሕግ እናዘጋጃለን፣ በሕጉ እንገዛለን ነው። አንደኛው እሱ ነው። ሁለተኛው ስልክም ኢንተርኔትም ዝም ብሎ ለልጆች አይለቀቅም ነው። አንደኛ መልእክቱን ማየት አለብን። መልእክቱ ምንድን ነው? ሁለተኛ ፍሪኩዌንሲ የምንለው ምን ያህል ነው የሚጠቀሙት ነው። በተለይ ሕጉ ላይ ይሄ ሁሉ ሊቀመጥ ይችላል። በቃ ይሄን ካረክ በኋላ ለዚህ ያህል ታያለህ ነው። መገደብ አለበት፣ በገደብ መሆን አለበት። የሚያድን መድኃኒት እኮ በገደብ ካልሆነ ዶዙን ስትጨምረው ይገል የለም። ስለዚህ መገደብ አለበት ፍሪኩዌንሲው። ልክ እንደ ሌላው ተግባራት ቤት ውስጥ እንደሚከወኑ ሌሎች ተግባራት እንደ አንዱ ተወስዶ ሰዓት ሊመደብለት ይገባል። ያ ሰዓት ደግሞ መከበር አለበት ነው። ሌላው ኮንተንት ምንለው አለ። ምን አይነት እንትን ነው እንዲያዩ የሚፈቀደው ነው። ትምህርታዊ የሆኑ ነገሮች፣ መዝናኛ ነገሮች፣ መታየት የሚገባቸውንም ነገሮች እዛም ላይ መስማማት ያስፈልግ። በነገራችን ላይ የቤትን ሕግና ደንብ ስናዘጋጅ በውይይት ነው መሆን ያለበት፣ ልጆቹ የተሳተፉበት። ያለበለዚያ አያከብሩትም። የእኛ ሕግ አይደለም መሆን ያለበት፣ የጋራ የሆነ የተስማማንበት ስለሚያዩት መልእክት በስልክም እንደዚሁ በኢንተርኔትም ስለ መልእክቱም ስለ ጊዜውም በስምምነት የጸደቀ እንትን ያስፈልጋል ነው። በሶስተኛ ደረጃ ደግሞ በተለይ እድሜያቸው ትንሽ ከሆነ ኢቭን ትላልቆችም ጋር ኢንተርኔትም ስልክም ዝም ብሎ ለልጆች አይለቀቅም። ስልኩን ሰጠህ ልጁንና ስልኩን አትተዋቸውም። ይሄ ሚዲየትድ ለርኒንግ የምንለው አለ፣ በጣልቃ ገብነት መማር የሚባለው በልጁና በመሳሪያው መካከል ጣልቃ እየገባን። አሁን አንዳንዱ ምንድነው ስልክ የሚሰጡት ወላጆች ልጁ ሲያለቅስ ዝም ለማሰኘት እሱን ሰጥቶ እኛን ነጻ አርጎን ወጡን ስራውን እንድንሰራ ለማድረግ ነው። ይሄ ስህተት ነው። አሁን ቴክኖሎጂን የሚያበላሸው ሕፃኑንና ቴክኖሎጂውን ዝም ብሎ መተው ነው። ገና ነው ልጁ፣ ለእቃው መተው የለበትም ነው። ስለዚህ ጣልቃ መግባት አለብን። በእቃውና በልጁ መካከል ጣልቃ እየገባን የልጁን አረዳድ እየሰፋ እንዲሄድ ማድረግ፣ የሚያየውን ነገር እንተረጉምለታለን፣ ትርጉም እንሰጣለን።
ከሚያው እየተነሳን ወደ ላየው ነገር እንዲሄድ አድማሱ እንዲሰፋ ያንን መሳሪያ ተጠቅመን እንትን ልናደርግ እንችላለን። ስለዚህ ቴክኖሎጂ በአግባቡ ከተጠቀምንበት የልጆችን ያስተሳሰብ አድማስ ለማስፋት ማህበራዊ ህይወት ለማስተማር ትልቅ መሳሪያ ይሆናል። አደገኛ የሚሆነው መቼ ነው? እቃውንና ልጁ ዝም ብለህ ስትተወው ነው። ስለዚህ ወላጅ ለመገላገያም አይደለም ማድረግ ያለበት፣ ለልጁን ለማስተማሪያ ዝም ብሎ በመስጠትም የተወሰነ ዝም ብሎ ኤክስፕሎር እንዲያደርግ ልናደርግ እንችላለን። ነገር ግን ጣልቃ እየገባን ገለጻ እያደረግን እየመከርን እያየ ያለውን ነገር ላይ ተመስርተን እንደገና ወደ ላየው ነገር እየወሰድን እንደዛ ከሆነ ቴክኖሎጂ በጣም ጠቃሚ ነው የሚሆነው። የፍቅር ቤት በትምህርት ቤት በኩል ካለው ለመነሳት አሁን ትምህርት ቤቶች ህጋቸውን ቀይረው ካልሆነ በስተቀር እንደማይፈቀድ ነው የማውቀው። ትምህርት ቤት ውስጥ ስልክ መፈቀድ የሌለበት እኔም በተወሰነ መንገድ አሁን ባለንበት ሁኔታ መፈቀድ አለበት ብዬ አላምንም። እኔ በመጀመሪያ ደረጃ ስልክ የሌላቸው ልጆች ላይ ተጽዕኖ ሁሉም የስልክ አክሰስ ይኖራቸዋል ብዬ አላስብም። ስለዚህ አንዱ ስልክ ይዞ ሌላው ችግር እሱ ይፈጥራል። ሌላው እንዳልኩ ነው፣ ቴክኖሎጂና ልጆችን ዝም ብለን መተው የለብንም ነው። ስለዚህ ትምህርት ቤት ይዘው ሂዱ ካል መምህራን እያንዳንዱ ተማሪ ጋር ጣልቃ እየገቡ ቴክኖሎጂን በአግባቡ መጠቀም የሚረዳ እገዛ ሊያደርጉ አይችሉም ነው። ስለዚህ የሚሆነው ትምህርት ቤት ይዘው ይሄዱ ከተባለ ገና ኃላፊነት መቀበል በማይችሉበት ደረጃ እያሉ ለጥፋትም ጭምር አሳልፎ የመስጠት ነገር ስለሆነ እኔ የትምህርት ቤቱ እንደው ትንሽ ቢዘገይ እንደ ሀገር ገና ነን፣ ወደ ቴክኖሎጂ ገና እየገባን ነው ያለውና የቴክኖሎጂ አጠቃቀም ባህላችን ገና ዝቅተኛ ስለሆነ ያ እየዳበረ እስኪመጣ ድረስ ብናቆየው ብዬ አስባለሁኝ። ወደ ቤት ስንመጣ ክልከላ ትልቁ እንትኑ መረዳት ያለብን እኔ ክልከላ የበለጠ ፍላጎትን የሚጨምረው ነው። እንዳልኩ ህጉን አብሮ መስራት ነው። ቅድም እንደተናገርኩት መጠቀም አለበት ይሄ ልጅ። በነገራችን ላይ ቴክኖሎጂ እንዲጠቀሙ እንኳን እንጠቀም ብለዋል፣ እንዲጠቀሙ እድል መፍጠር አለብን፣ ማበረታታት አለብን፣ ማገዝም አለብን መሀል እየገባን። ምክንያቱም የዓለም የወደፊቱ ዕጣ ፋንታ ቴክኖሎጂ ነው እና መሀይም ማድረግ ማለት ነው ልጆቹን። አሁን ማንበብና መጻፍ የማይችል ወላጅ እንዴት ነው እየተቸገረ ያለው? ከተወሰኑ ዓመታት በኋላ ቴክኖሎጂን መጠቀም የማይችል መሀይም ነው የሚሆነውና ይሄ አንደኛ ብዙ ባስጨንቀን ጠቃሚ ነው ብዬ አስባለሁ። እኔ መጠኑም ቢሆን ለቴክኖሎጂ እውቅና ስንሰጥ ልጆችም ይሄ አረዳድ እንዳለን ካወቁ እኔ ብዙ ርቀት ይወስዳል ችግሩን ሶልቭ ለማድረግ። እንተማመን፣ መጠቀም አለብህ። ይሄን ያህል ምን ያህል መጠቀም እንዳለብህ ህጉን እንስራው አብረን ነው። ኃላፊነት ትሰጠዋለህ። ኃላፊነት ከሰራ በኋላ ደግሞ ተወው ልጁን። በተለይ ልጆች ነፃነትም የሚፈልጉበት ጊዜ ነው። ህግ እንሰራለን፣ ኃላፊነት እንደሚቀበሉ እንነግራቸዋለን፣ የኛ ጉዳይ እንዳልሆነ እንተዋቸዋለን ነው። ስጋት ካለን ቁጭ ብለን እንነጋገራለን። እስቲ እንዴት ነው እየተለወጥክ ነው ወይ ዛሬ? አንደኛ ለውጡም ጊዜ ይፈጃል። ይሄን ነገር ለማስተውም ጊዜ ሊፈጅ ይችላል። ስለዚህ ያንን ግምት ውስጥ አንደኛ መፍቀድ ነው፣ ሁለተኛ ተወያይቶ ህግ መፍጠር ነው፣ ሶስተኛ ልጁን ያለ መከታተል ያለ መጨቅጨቅ ነው በእነሱ ቋንቋ። የፍቅር ቤት ልጆችን ከጨዋታ ነጥለን ማየት የለብንም። በነገራችን ላይ ጨዋታው ራሱ ትርጉሙ ጨዋታ ለእኛ ነው እንጂ ጨዋታ ለነሱ ስራ ነው። ዓለም ለልጆች የምትደርሰው በጨዋታ ነው። እችን ልጅ ከጨዋታ ነጠልናት ማለት ዲዳ እንድትሆን ማድረግ ማለት ነው። አሁን ብዙ ጊዜ ትምህርት ቤት ላይ የምንጨቃጨቀው ስልጠና የምንሰጠው ምንድን ነው? ስለ ጨዋታ ያለን አረዳድ መቀየር አለበት። በቃ ሌላ ነገር አያስፈልግም ለልጆቹ ነው የምናረገውም ነገር። ትምህርትም እንበለው ምንም እንበለው ጨዋታ መሆን አለበት። የልጆች ህይወት ጨዋታ ነው። በዛ ላይ ምንም ያሰጋን በተለይ 3 ዓመት ልጅ ላይ የኛ አንዳንድ ንድፈ ሐሳቦች ከወሲብ ጋር በተያያዙ ነገሮች ከፍተኛ ጉጉት ያድርባቸዋል። ኤክስፕሎር ያደርጋሉ፣ ይፈትሻሉ። ጤናማ ነው፣ ምንም እንትን የለው። በጣም እርሊ ነው እድሜያውም እንዲህ አይነት እንትን ይፈልጋል። ለምንም ነገር ችግር የለውም። መከልከል ውስጥ እንዳይገባ ነው የምታረገውን ነገር። እንደውም ያንን እንዳጋጣሚ ተጠቅሞ ልጅቱን ሴክስ ኤጁኬሽን በዚሁም ወሲብ ሁሉ ማስተማር ይቻላል እና ምንም አሳሳቢ እንትን የለው። ይልቅ እኔ የምደግፈው ምንድን ነው ጨዋታ ልጆቹ ጋር ብቻ አይደለም መሆን ያለበት። እንደና ከልጇ ጋር ይጫወታሉ፣ በጨዋታ ያስተምሯታል። ቁጭ ብለው እኮ ያንን የሚፈራውን ነገር በጨዋታ እንትን ማድረግ ይቻላል፣ ማስረዳት ይቻላል። አሁን በሚገርም ሁኔታ 12 13 ዕድሜ ላይ ሲደርሱ የወር አበባ ያሉ የወር አበባ ትርጉም ሳያውቁ ደሙ መፍሰስ ሲጀምር የታመሙ ሁሉም ይመስላቸው ብዙ በዚህ ችግር ላይ የሚወድቁ ወጣት ሴቶች አሉ። ይሄ ምንድነው? ድፍነን ይሄን ነገር ካወራ ነው ህፃናት ልጆቹ ይበላሻል አይደለም። ሰውን የሚያጠፋው የእውቀት እጦት ነው። ስለዚህ
ይሄንን ልጅቱ ምንም ነገር ትጫወት፣ አንደኛ ህይወቷ ነው ጨዋታ፣ ሁለተኛ የሚያስፈራ ነገር ሊኖር አይችልም። እኔ እንደውም በቴክኖሎጂውና በልጁ መካከል ጣልቃ መግባት ልጆቹ ሲጫወቱም ያንን የማስተማር እንደ ማስተማሪያ ድል ልንጠቀምበት እንችላለን። ስለዚህ እንደውም የበለጠ እንድትጫወት አድርጓት፣ የበለጠ ከጓደኞቿም ጋር ከእርሶም ጋር መጫወት ነው የሚኖርባት ለማለት ነው። የፍቅር ቤት አሁን ያለንበት ቀውስ አንዳንድ ጊዜ ሲታየው ፖለቲካ ልሂቃን ቁጭ ብለው ቢነጋገሩ ሊፈቱት የሚትሉ ችግር ይመስለኛል። ያ ማለት ግን የልጅ አስተዳደግ ደግሞ ፖለቲካዊ አንድምታ የለውም ማለት አይደለም። ምክንያቱም ፖለቲከኞችም የሆኑት እኛ ያሳደግናቸው ልጆች ስለሆነ እውነት ነው። የባለፈው አስተዳደግ እኛም ባጠናነው ጥናት ይሄ ኦቶሪቴሪያን ናቸው። ጥሩ የአማርኛ ቃል ስለሌለ ነው ይሄ ኦቶሪቴሪያን የሚለውን ለመግለጽ ብዙ ነገር መናገር ነው የሚኖርብህ በአማርኛ። ጫን ይላሉ፣ ይጨቁናሉ፣ ድምፅ አይሰጡም፣ መሰማት ወላጆች ይፈለጋሉ፣ ምክር ያበዛሉ የሚለው ማለት ነው። በተወሰነ መንገድ ይጠቅማል። ደግሞ በሽግግር ላይ ነን። አሁን ለለውጥ እውቅና መስጠት ያስፈልጋል። ነገሮች እንዳለ ሊቀመጡ አይችሉም። የአሁን ትውልድ ነባራዊ ሁኔታ የተለየ ነው። ስለዚህ ባለፈው እንትን ሙሉ በሙሉ የባለፈውን አምጥተን ልንጭንበት አንችልም። ነገር ግን ኢትዮጵያዊ ስለሆን ይዘን የምንለወጠው ደግሞ ያለንን ነው። ስለዚህ ያ ጨቋኝ የሚለው እኔ መጠነኛ ማስተካከያ እሱን መያዝ ያስፈልጋል። የሚጎለው ላይ ደግሞ መጨመርም ያስፈልጋል። ግን ትልቁ ምንድነው መሰለ ከአንዱ ጫፍ ወደ ሌላ ጫፍ ነው። አሁን ወደ ከተማው አካባቢ ስትመጣ በተለይ የተማረ የምትለው ወላጅ አካባቢ ልጆች እንደፈለገ የሚሆኑበት የሚሞላቀቁበትና ኢትዮጵያዊ ነው ብለህ የማትገልጸው የልጅ አስተዳደግ አለ። ይሄ ምንድነው መሰለ ከአንዱ ጫፍ ዘሎ እኔ ያደኩበት መንገድ አለ፣ እሱን እኮንናለሁ። ስለዚህ ትምህርት ጨምሬበት ፊልም የማየውን ልጄ እንዲሆን ነው የምንፈልገው። ሙሉ በሙሉ ከዛ የመውጣት እኛ ኢትዮጵያዊ ነን መቀበል ያለብን። በአውሮፓ የልጅ አስተዳደግ ብታሳድገው አንድ ኢትዮጵያዊን የፈለገ ጥሩ አድርገህ የአውሮፓ ልጅ አይሆንም፣ መሬቱ ጋር አይገጥምም። አውሮፓም ሀገር ሄዶ በሱ አስተዳደግ አሳድገው ፊት አያረግም። አይቻለሁ ሄደ የባለፈውን ያንን ልጆችን የመከታተል የመቆጣጠር ስነ ስርዓት እንዲይዙ የማድረግ አስፈላጊ ነው። ነገር ግን ደግሞ ለልጆችን ትንሽ ድምፅ መስጠት ችግርን ከመፍታት አኳያ የነሱ ሚና እንዲኖር የነሱንም ሀሳብ እንዳልኩ ዘመኑ ተቀይሯል። አዋቂ ናቸው ልጆች። እስኪ ቁጭ ብለህ አዋራቸው እኮ የሚገርም እውቀት ነው ያላቸው። ከነሱም እየተማርን ድምፅ እየሰጠን ለነሱም ትንሽ ቦታ የመስጠቱንትን አስፈላጊ ነው። ስለዚህ የራሳችንን ይዘን ያንን እያዘመን ነው መሄዱ አስፈላጊ ነው ብዬ አስባለሁ። የፍቅር ቤት ትምህርት ቤቶች ትልቁ ችግራቸው ቀለም ብቻ ነው የሆኑት። አሁን ይሄ ስኩሊንግ የምንለው ነገር ማለት ነው እና ፍልስፍናቸው ራሱ እየተበላሸ መጣ። ትምህርት ቤቶች ልጆች መንፈሳዊ ህይወታቸውን መንፈሳዊ ማንነታቸውን ትተው ስሜታቸውን ትተው ቁጭ ብለው ብቻ ቀለም የሚወስደውን አእምሯቸውን ብቻ ይዘው ክፍል ውስጥ እንዲቀመጡ ወደ መጠበቅ ሄዱ። ስለዚህ የትምህርት ቤቶች ምና በጣም ቀጭን እየሆነ ነው። አሁን ወላጆች ልጅ ለማሳደግ እየተቸገሩ ነው። ቤት ክራይ ወጪ ፍለጋ የልጆችን ምግብ የልጆችን ልብስ ይሄን ለማሟላት ይኳትናል። ወላጅ በቂ ጊዜ አይሰጥም። ነገር ግን አንድ የምንረዳው ምንድነው ወላጅ ትምህርት አስፈላጊ ነው ብሎ ልጁን እጁን ጎትቶ ትምህርት ቤት ይወስዳል። አንተ እንድታሳድግለት ማለት ነው። ስለዚህ ትምህርት ቤቶች ሰፋ ብለው መንፈሳዊ ትምህርት እንዲያገኙ ማድረግ አለባቸው። የልጆች ስሜት እንዲጎለብት ኃላፊነት እንዲቀበሉ ከቀለሙ ባሻገር ማለት ነው። አንድ ልጅ 12 ዓመት ትምህርት ቤት ከቆየ በኋላ ይዞት የሚወጣው ማንነትና ዕውቀት ህብረተሰብ ውስጥ ኢንቴግሬት አድርጎ መኖር የሚያስችል መሆን አለበት እንጂ ጠንካራ ማቴማቲክስና ኬሚስትሪ ተምሮ ብቻ ምንም ሊሆን አይችልም ህብረተሰብ ውስጥ ነው። ስለዚህ መለልህ ነው መንፈሳዊ ማንነት ቢበለጽግ ሰው አደረግ ነው ማለት ነው ልጁን። ይሄን ከማበልጸግ አኳያ ትምህርት ቤቶች ሁሉ ሊያደርጉ ይችላሉ፣ ግን ሀብ ሊሆኑ ይችላሉ። ሃይማኖት ተቋማት እንዲመጡ የተለያዩ ኢቨን ኤንጂኦስ እንዲመጡ ባህሪ ላይ የሚሰሩ ጠባይን ሼፕ የሚያደርጉ ብዙ የተለያዩ ተቋማት እየመጡ ስርዓተ ትምህርቱም ስፍራ ተሰጥቶት በትምህርት ቤትም ፕሮግራም ተዘጋጅቶለት የሃይማኖት ትምህርት አይደለም ልጆቹ ሃይማኖት ተቋማት መሄድ አይደለም የሃይማኖት ተቋማት ወደ ትምህርት ቤት እየመጡ ልጆችን ማሳደግ ይኖርብናል ነው። በ21ኛው ክፍለ ዘመን ተጋግዘን ነው ልጆችን ሰው ማድረግ የምንችለው። አንድ አካል ብቻ ሊያረጋቸው አይችልም ነውና አስፈላጊ ብቻ አይደለም የሃይማኖት የመንፈሳዊ ህይወት አቅደን አልመን ስርዓተም ትምህርት ውስጥ ሁሉ እየጨመር ባይኖርም በጎን እንትን እያደረግን እነዚህ የተጓዳኝ ትምህርቶች የሚባሉ አሉ አይደለም ክለብስ የምንላቸው በቃ ስራቸው ይሄ መሆን ነው ያለበት። በሃይማኖት ውስጥ ልጆች እንዲሳተፉ፣ በማህበራዊ ህይወት ውስጥ እንዲሳተፉ፣
በሳይንስ ዲስከቨሪ በእነዚህ ሁሉ ውስጥ ልጆቹ እየተሳተፉ እንዲበለጽጉ ማድረግ ሃይማኖት በጣም ወሳኝ። እኛን ሰው ያደረገን ሃይማኖት እኮ ነው። አንድ ንድፈ ሐሳብ አለ በጣም ጥሩ የሚባል ትምህርት ልጆችን ቴክኖሎጂን ከመሃል አውጥቶ ወደ ተፈጥሮ የሚያስጠጋ ነው። ጥሩ ትምህርት የሚባለው ነው። በነገራችን ቴክኖሎጂ ማለት በሰውና በተፈጥሮ መካከል ጣልቃ ገብቶ ተፈጥሮን ለሰው እንዲመች ቴክኖሎጂን እያበዛህ በሄድክ ቁጥር ከተፈጥሮ እየራክ ነው የምትሄደው። በሁለታችሁ መካከል ጣልቃ የሚገባ ህይወትን ለማቅለል የምንጠቀምበት ነገር ነው እና ወደ ተፈጥሮ መሄድ ያስፈልጋል። ነገር ግን ደግሞ ቴክኖሎጂ በዚህ በኩል እያገዘም ነው። ተፈጥሮንም ወደ ሰው ታመጣል። ኦግመንትድ ሪያሊቲ የምንለው አለ። ቴክኖሎጂውን ተጠቅመህ ተፈጥሮን ወደ ልጆች ልታመጣ ትችላለህ። ነገር ግን አንተም ወደ ተፈጥሮ ሂድ ወይም ተፈጥሮም ወደ አንተ ይምጣ። ያ ግን መሰረታዊ ስሪታችን ስለሆነ ማለት ነው። የፍቅር ቤት ልጆችን በአግባቡ የምንረዳቸው አይመስለኝም። የማያውቁ ምንም ነገር የሌላቸው የፈለግነውን ነገር የምንጭባቸው አድርገን መውሰድ የለብንም ነው አንዱ እሱን ነው። ሌላው የኋለኛውን አዋቂ ሰው መታቀናው በዚህ ዕድሜ ነው። ዘላቂነት አለው። አሁን በርካታ ምርምሮች የሚያሳዩ ምንድን ነው? መልካም በሆነ አስተዳደግ በዛ ዕድሜ ላይ በመጀመሪያው 5 ዓመታት በተለይ መልካም የሆነ ትምህርት፣ መልካም የሆነ እንክብካቤ፣ በቂ የሆነ እንትን ያገኙና ያላገኙ ሁሉ እየተባለ ተጠንቷል። ከ40 ዓመት በኋላ ወሳኝ የሆነ ልዩነት እንዳላቸው ሁሉ የሚያሳዩ እንትኖች አሉ። አንዳንዶቹ የሚሉት እንደውም ምንድን ከድህነት መውጣት እንፈልጋለን። ስለዚህ የድህነትን ድግግሞሽ ቪሽየስ ሳይክል ኦፍ ፖቨርቲ የምንለው ያንን ልንሰብረው የምንችለው ይሄ ቀዳማይ የልጅነት ዘመን ላይ በምንሰራው ስራ ነው። ቀዳማይ የልጅነት ዘመን ልጆች የት ድረስ ሊያድጉ እንደሚችሉ መሰረት ይጥላል። ልጆች ከምን አይነት ችግር ነፃ እንደሚወጡም ወሳኝ ነው። የዛንን ዕድሜ ወሳኝነት መረዳት ያስፈልጋል። በዛ ጊዜ የሚደረጉ ነገሮች ልጆችን በደንብ ነው የሚሰራው። እንደውም ሳይንስ የሚለው ምንድን ነው? ወደ ታች እየራቅን በሄድን ቁጥር ልጆች ላይ የምንሰራው ስራ የበለጠ ጠቃሚ ይሆናል። ሄክመንስ ኢኩዌሽን ምንለዋል። ለምሳሌ 5 ዓመት ላይ የምትሰራው ስራ 3 ዓመት ብትሰራው የበለጠ ልጁንም ከመስራት አኳያ ወጪም ከመቀነስ አኳያ የበለጠ ጠቀሜታ አለው። 3 ዓመት ከምትሰራው 1 ዓመት ላይ ብትሰራ የበለጠ ይጠቅማል። እንደውም the child is the father of the man በእኛ ሙያ የአዋቂው ሰው አባት ልጁ ነው። ትልቁ ሰው የልጆች አባት አይደለም። in psychological terms ልጁ ነው የአዋቂው አባት ነው። ምክንያቱም ልጁ ነው ምን አይነት ሰው እንደሚሆነው የሚወስነው። በልጅነት የተሰራው ስራ አዋቂ ስትሆን ምን እንደምትሆን የት እንደምትደርስ ሁሉ ያመላክታል። ስለዚህ ይሄ the child is the father of the man የሚለው ተቀይሮ the fetus is the father of the man ከልጁ ይልቅ ደግሞ ማህፀን ውስጥ ያለው ልጅ እዛ ጋር የሚሰራው ስራ ደግሞ ብዙ ትርጉም አለ። እዛ ውስጥ ያልተወለዱ ልጆች ሊሰሙ እንደሚችሉ አሁን ምርምሮች የሚያሳዩት ይሰማል ነው። ስለዚህ አንተ ስትነተረክ ስትጮህባት ይሄን ሁሉ ይሰማል። ስለዚህ ምን አይነት የተረጋጋ ህይወት አላት በጽንሱ ጊዜ፣ የአመጋገብ ስርዓቷ ምን አይነት የተስተካከለ ነው። እነዚህ እንትኖች የተስተካከለ ህፃን እንዲወለድ ያደርጋሉ። ካደገም በኋላ የተለያዩ በሽታዎች ሊቀረፉ የሚችሉበትን ህፃን ነው የምትወልደው ነው። ስለዚህ ላይ እንክብካቤው እንደውም ከቅድመው ውልደት በፊት ነው መጀመር ያለበት። ጠጋ ብለን ከአመጋገብ ጀምሮ የምናሳያቸው እኔ አውቃለሁኝ። ጠጋ እያሉ ነፍሰ ጡር እያለች ተረት የሚያነቡ መዝሙር የሚዘምሩ ለህፃኑ ይሰማል ነው። ምርምሮች ራሱ ሪያክሽን ያሳያል ህፃኑ። ይሄን መሞከር ይቻላል። ያ ዘመን ወሳኝ ነው ለማለት ነው። የፍቅር ቤት በአጠቃላይ ሁሉን ስንሰበስበው ምን ማለት ነው? ልጅ ማሳደግ በዘፈቀደ የሚሆን አይደለም። ገራም ጊዜ ነበረ ድሮ። በድሎ ያድጋል። አዎ በድል አድገናል። ጥሩም ቦታ ደርሰናል። ያው ጥሩ ነው ብዬ አስባለሁኝ። ስነ ምግባራችንም ጥሩ ነው። በብዙ መልኩ ጥሩ ነው። ነገር ግን ያን ጊዜ አሉታዊ የሆኑ ነገሮች አልነበሩም። አካባቢው አስተማሪ ነው። ሁሉም ወላጅ ነው። ትምህርት ቤት በእኛ ጊዜ ስነ ስርዓት ትማራለህ። ትምህርት ቤት አለባበስህ ጭምር ንጽህና ሲጎድልህ ተመልሰህ ትላካለህ እና ትምህርት ቤት ሁሉንም ያጎርስሃል። በአካባቢው ያለ ህብረተሰብ ሁሉ አሳዳጊ ነው። የሃይማኖቱ ተጽዕኖም ከፍተኛ ነው። ስለዚህ በድሉ ያድጋል የተባለው በዛ አረዳድ እንጂ ምንም ሳይደረግለት ያድጋል ማለት አይደለም። ተረቱንም በአግባቡ መረዳት ያስፈልጋል። አሁን ግን ይሄ ማይንድፉል ፔሬንቲንግ የሚባላል ወደ ልጆች የሚሄድን ነገር ከአንደበታችን ጀምሮ ከምንሰጣቸው ነገር ጀምሮ ጥንቃቄ ያስፈልጋል። ልጅ በምግብ ብቻ አያድግም። ዘርፈ ብዙ እገዛ ልጆች ሙሉ ሰው እንዲሆኑ ይፈልጋሉ። ልጆች ሙሉ ሰው እንዲሆኑ የምንፈልገውና ሙሉ ሰው እንዲሆኑ ደግሞ ሙሉ ድጋፍ ማድረግ ያስፈልጋል እንጂ አንዲት ነገር እያበላህ
ሙሉ ሰው ይሆናል ብለህ ልታስብ አይገባም ነው። እና ልጆች ሁለንተናችንን ይፈልጋሉ፣ ቦታ እንስጣቸው። በዚህ ሁኔታ ከሰራን ሀገሪቱን የሚቀይሩ ዜጎች ማምጣት ይቻላል ማለት እችላለሁ። ፕሮፌሰር በላይ ተፈራ ክብረት በአዲስ አበባ ዩኒቨርሲቲ የስነ ትምህርት ባህሪ ጥናት ኮሌጅ ሳይኮሎጂ ትምህርት ቤት ፕሮፌሰር፣ እኔም አንስቼ ለጠየቁት ለሰጡ ምላሽ በአድማጮች ስም ከልብ አመሰግናለሁ። የፍቅር ቤት